ሩታ እንግዲህ ያልጠበቀችው ነገር ተከሰተ ማለት ነው። እንደ ድሮ እንደፊቱ እንግዲህ አንገቱን ደፍቶ የኛ ቀብራራ እንግዲህ አብርሃም ታደሰ የኛ ጀግና የጉታጀራው አንበሳ ብያለሁኝ። ሚናውን እንግዲህ ተጫውተሃል ማለት ነው። ዋናውን የአንበሳውን ድርሻ ወስዷል ሀቂቀትን ማለት ነው። በጣም ጀግና ነው። ግን እሷ የጠበቀችው ያላሰበችው ነገር ነው የተከሰተባት። ዱብዳ ማለት ነው። ዱብዳ ታውቃላችሁ? ዱብዳ በቃ እንደዛ ነው የሆነባት ማለት ነው። ምክንያቱም እሷ ያሰበችው ምንድን መሰላችሁ? በቃ ልክ እንደፊቱ በቃ የምን አይነት ወረቀት ነው እስኪ አምጪው ምናምን ልልሽ ብሎ ተቀብሎ ምናምን ቅልስልስ ብሎ ያው የሚሄድ መስሏት ያው አንገቱን ደፍቶ ምናምን ያለቀሰ እንዲሄድ ምናምን ነበር የፈለገችው። እሱ ግን እንደዛ አይደለም። ቆርጦ ስለመጣ ወንድ ልጅ ተገፍቶ 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 ትዕግስቱ ካለቀ አንቺ ደግሞ ትዕግስቱንም ተፈታትነሸዋል። ፈታትነሸዋል፣ ታግዞሻል፣ አብሮ እንዲኖር አድርጓል፣ ቀስ ብለዋል። አንደኛ ወደ ሚዲያ አስተዋውቆሻል፣ በጎቹንም ደግሞ እንድትበይ አድርጓል። ከበጎቹ ደግሞ አመጥቶ አስተዋውቆሻል። ብርም ደግሞ እንድትበይ አብረሽ ደግሞ እንድትኖሪ በጎቹ ጋር እነሱን እንድታፈሪ ጥሩ ጥሩ ቤተሰቦች ጥሩ ጥሩ በጎች እንድታፈሪ አድርጎሻል። ሀቂቀትን እውነት ለመናገር እንግዲህ እኔ በቪዲዮ ሀሳብ ነው የምሰጠው፣ በተለቀቀው ቪዲዮ ማለት ነው። ምክንያቱም ወንድ ልጅ በዚህ ልክ ማመናጨቅ የለብሽም። ወንድ ልጅ ደግሞ በዚህ ልክ ልብስ መያዝ ምናምን በቃ አንገት በጣገብ የሚተናነቀው ወንድ ልጅ እንጂ ሴት ላይ በዛ ልክ ወንድ ልጅ መፈታተን ከሆነ ወንድ ልጅ ደግሞ ትዕግስቱ አይቶሽ 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 ደግሞ ጥሩ ቦታ ወይንም ደግሞ ጥሩ ካሎች ትቶሽ ይሄዳል ማለት ነው። ስለዚህ ይሄን ደግሞ አውቀሽ ነበረ ማለት ነው ትቶሽ እንደሚሄድም። ስለዚህ ሄርሜልዬ ደግሞ ፍቅር አሸንፋ ጠባ አድርጋ ወስዳለች ማለት ነው። እንኳን ደስ አላችሁ፣ ደስ ብሎኛል። እኔም አብርሃም ግን የምር ሀቂቀትን ዛሬ አስደስቶኛል። በጣም ነው ያስደሰተኝ፣ በጣም ነው ያስደሰተኝ ከምላችሁ በላይ አስደስቶኛል። አላህ ያስደስትክ፣ ልጅ ይውጣልክ፣ ልጅ ይውጣልክ። ሌላ አለህም ከዚህ የበለጠ ዱአ ደግሞ የለም ማለት ነው። ሁላችሁም አሚን በሉ። የአብርሃም ወደንሶች ሄርሜልዬ እንኳን ደስ አላችሁ፣ እኔም ደስ ብሎኛል ማለት ነው። እንግዲህ ፍቅራችሁ ይለምለም፣ አዲስ ህይወት አዲስ ምዕራፍ ብለናል እንግዲህ እንደዚህ ነው የሚባለው አይደለም ወይ? ጉድ! እስኪ እናንተ አስተካክሉት። ሰላም ሰላም፣ እንዴት ናችሁ ቤተሰቦቼ? ውድና የተከበራችሁ የጎጃም ቤተሰቦች በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዝት ይበልልኝ። አሰላሙ አለይኩም ወራህመቱላ ወበረካቱ። ሰላም ለሀገራችን፣ ሰላም ለህዝባችን። አላህ ሱብሃነሁ ወተዓላ ኸይረ ነገር ያምጣልን ያ ረብ። ጌታ እንደው እሱ አይቸግረንም፣ እኛንም ይፈርጀን፣ የበይ ተመልካች ያድርገን፣ የለባሽ ተመልካች ያድርገን እላችኋለሁኝ። እውነትን ደብቃ እንግዲህ ውሸትን ከምታንሰራፍፍ ሴት ደግሞ አላህ ይጠብቀን ኢንሻአላህ። እንደዚህ ጥሩ አይደለም። አንዳንዴ እውነት መናገርም ጥሩ ነው። ክርስቲያን ወገኖች በዚህ አጋጣሚ ሰላም ብያለሁኝ። እንግዲህ በተለቀቀው ቪዲዮ ነው ሀሳብ የምሰጠው እና ከስድብ ነፃ የሆነ ነው ሀሳብ የምሰጠው። ምክንያቱም የቁቁጡ የአፋን የዚህ የቆጡን አወርዳለሁ ብላ የብብቷን ጣለች ይባላል። አያችሁ አይደለ? ይሄ ትክክል ነው አይደለ? ስለዚህ የምጣዱ ሳይደርቅ የእንቅቡ ተንጣጣ ይባላል። እውነት ነው ይሄ ነገር እና እሷ እንግዲህ ያላሰበችው ነገር ነው የተከሰተባት። ዱብዳ ማለት ነው። አይታችኋታል አስተያየቷ እንዴት እንደሆነ መጥፎ እንደሆነ አይታችሁታል። ስለዚህ እኔ ጥሩ ነው ብዬ አላስብም። ይህ አስተያየትሽ አንቺን ባፍሽ ተናግረሽዋል። ሁሉ ሶሻል ሚዲያ እንድመጣ ያደረገኝ አብርሃም ታደሰ ነው የጋሽዬ ልጅ ብለሽ ተናግረሽ ነበረ። ከጋሽዬ ጋርም ደግሞ ባይዘዊ ትላልቅ ሰዎችን ከዚህ ቦታ ላይ እንዲመጡ እያደረግሽ ማድከሙ መነጋገር ይደክማል። እውነት ለመናገር እኔ ምን አይነት ተፈጥሮ እንዳለሽ ማትሰለች ጭቅጭቅ ንትርክ ማትሰለች ሴት እኔ አንቺ ነው። እንደው የማይሰለችሽ የማይደክምሽ ሌላ ስራ የሌለሽ ከዚህ ውጭ ሌላ ስራ የማታውቂ ሴት እኔ አንቺን አየሁ። ሀቂቀትን ሶሻል ሚዲያ ላይ የማይሰለችሽ የማይደክምሽ። ሌሎቹን ዩቱበሮች አይቻለው እያረፉ ነው የሚመጡ ሌሎቹ ማለት ነው። በቃ አርፈው ቀስ ብለው ምናምን ነው። አንቺ ግን በአንድ ሙድ ራሱ በአንድ ፀጉር አለባበስ በአንድ ስታይል 6 ቪዲዮ ተለቀቀ። ነገ ምናልባት 7ኛው ደግሞ ይደገማል። እኔ እኮ በአንድ ሙድ ነይ ቶሎ አላልኩሽም። ሙድሽን እየቀየርሽ ስታይልሽን እየቀየርሽ ነይ ቶሎ፣ ጥሩ አለባበሶችን እየለበሽ እንደገና የፈረስ ጭራውም ደግሞ አንዳንድ ጊዜ ለቀቅ ይደረግ። እንደዚህ በአንድ ሙድ 6 ሰሞኑን እንዳለ ፎቶ ተመልከቱ። እንዳለ ፎቶ እንዳለ አለባበሱ አንድ አይነት 6 ቪዲዮ ለቀቀ። በአንድ አይነት አለባበስ በአንድ አይነት ፀጉራ ሙድ እንዴ!
ምንድን ነው ፀጉሩ የተተከለ ነው እንዴ? የተሰራ ነው እንዴ? የፈረስ ጭራር ክብ ተደርጎ ነው እኮ የሚስተካከለው። ስለዚህ በአንድ አይነት ሙድ ለምንድን ነው እንደዚህ ሰዎችን የምትሸውጁ? ሰዎች ላይ የምትጫወቹ? ከበጎች ላይ የምትጫወቹ? በጎቹ ለአንቺ ባለውለታ ናቸው። ሲቸግርሽ የደረሱልሽ፣ ሲቸግሩሽ ሰጥተውሻል፣ አብልተውሻል፣ አጠጥተውሻል። እግዚአብሔር ይመስገን አመሰግናለሁ ማለት ነው ያለብሽ። እውነት ለመናገር የሚመሰገኑም ናቸው ደግሞ የሚመሰገኑም ናቸው። ለራሳቸው ሳያውቁ ለሰው የሚያድሩ ሰዎች እነዚህ እኮ ታዲያ መመስገን አለባቸው። መጣልም አልነበረባቸውም። ዛሬ ላይ ገለሻቸዋል። አንቺ በጣም ነው የገደልሻቸው። ዛሬ ላይ አላቅም። እንግዲህ በጎችዬ ያው ምንም እንደምላችሁ አላቅም። ሀዘናችሁ እንግዲህ ያው እኔ ሀዘኔ ነው አልልም፣ ግን ለእኔ ትንሽ ደስ ብሎኛል እንደዚህ መደረጉም። እንግዲህ እንደ ኬሻ ነው ሶሻል ሚዲያ ላይ እንግዲህ እንደ ኬሻ ታውቃላችሁ አይደል እህቶቼ ወንድሞቼ፣ እንደ ኬሻ ነው የተራገፈችው። እና እኔ ያላቅም አብርሃም እንግዲህ እኔ እንጃ፣ እኔ በጣም ነው ያስደሰትከኝ። መሳቅም ታለብኝ እስቃለሁ አሁን ላይ። ዛሬ በጣም ነው ሳቄንም ደስታዬንም የጨረስኩትና ሁልጊዜ ደስታዬውን ኑሯችን ሳቄውን ኑሯችን ይሻላል። በጣም ነው የሳቅኩት ላይ ብላይ ራሱ በጣም ተደስቼ ተመስጬ ቪዲዮን ሳይ ምናምን በጣም ነው የሳቅኩት። የእውነቴን ነው የምላችሁ። ማለት የሆነ አለ አይደል በቃ የሚያስደስታችሁ ነገር አለና ልክ በቃ ብቻ አላቅም ደስታዬን እዛው ነው ላይ ብላይ ነው በቃ ስቄ የጨረስኩት። እና እንደ ኬሻ ነው በቃ የተራገፈችው። ቁራሌ ተብሎ የሚለቀም ነገር አለና እንደዛ ተራግፋ ነው እንደገና የተለቀመችው። እና ወረቀቱ በፊቷ የነበረው ወረቀት በኋላዋ በጀርባው እስከሚዞር ድረስ ነው እንግዲህ የተራገፈችው። በጣም ነው ደስ የሚለው። እሱ አንገቱን ደፍቶ እንዲሄድ በቃ እንደስተ ዛሬ ያደርገኛል ምናምን ነበር ያለችው፣ ግን እሱ አልሆነም፣ አልተፈጠረም። እና ጀግንነት በቃ ቁርጥ ያለ አቋም። ከወጣሽ ቆይተሻል፣ ከወዲህ ከልቤ በቃ ቁርጥ ካረኩኝ ቆይቻለሁ እኔ አሁን አይደለም ሲል በጣም ደስታ የተሰማኝ እኔ። ለማንኛውም ወደ አዶናይ ደግሞ ስመጣ አዶናይ እንኳን ታሰረ የሚሉ ብዙ ሰዎች አሉ። እውነት ለመናገር እኔ እናቲቱ በጣም ነው ያሳዘነችኝ። አዶናይ ደግሞ የሚታሰር ልጅም አይደለም። ፍቱት፣ የምር ፍቱት። የሚታሰር ልጅ አይደለም እኮ ግን ይቀጥላል እያሉ አሁንም ደግሞ መንግስት መረጃ ወጣ ምናምን እያሉ ነው። ይቀጥላል፣ ትክታከሮች እንደዚህ ምናምን እያሉ ነው። እንግዲህ ብቻ በጣም አላቅም። ያኔ እንግዲህ ምን አይነት ህግ እንደመጣ አላቅም፣ ማውቀው ነገር የለኝም። ግን አዶናይ ግን በአቡ ኸይር ገብቶ ብዙ ነገሮችን አግዟል፣ ብዙ ነገሮችን ረድቷል፣ አብልቷል፣ አጠጥቷል። እንደገና ደግሞ እርዳታ ውስጥ ገብቶ ብዙ ሰዎችን አብልቷል፣ አጠጥቷል። ሀቂቀተን ማለት ነው። ከዛ ሀገር እንኳ ሂዶ ብዙ ሰዎችን ነው የረዳው። ብዙ ተፈናዮችን አብልቷል፣ አጠጥቷል እና ረድቷል እውነት ለመናገር። እና ብዙዎች ደግሞ በፖለቲካው ዙሪያም ደግሞ እየሄዱ እንደዚህ አድርጓል፣ እንደዚህ አድርጓል። 27 ዓመት ነው። 27 ዓመት እሱ መቼ ተወለደና ተወልዷል? ለመሆኑ ወጣት እኮ ነው ገና። አዶናይ ገና ነው እኮ። ግን ብልህ ስለሆነ ነው ልጁ፣ ብልህ ስለሆነ። የእኛ ሀበሻ ደግሞ ሰው ሲበለጥ አይወዱ፣ ሰው ሲያገኝ አይወዱ። በሀቂቀተን ማለት ነው። ሀበሻ አንቀልባ ገዝታችሁ ብታዙትም እግሬ ተንጠለጠለ ብሎ ያለቅሳል። አዎ አንቀልባ ገዝታችሁ በአንቀልባ አዝላችሁት እሹሹ እያላችሁት እንደደመቁ እንደ ሩታ አሁን ላይ እሹሹ ብትሏቸው እግሬ ተንጠለጠለ፣ ከፍ አድርገኝ ያዘኝ፣ እግሬንም ደግሞ ሰብስበህ ዘለኝ ነው የሚለው። እግሬን ደግሞ ለብቻ አንቀልባ ገዝተህ ዘለኝ ብሎ ሀበሻ እንደዚህ ነው። ስለዚህ ሀበሻ ይቀናል። ለዛ ነው የማያልፈልም። ለዛ ነው ይኸው አረብ ሀገር ላይ ቁጭ ብለው እንግዲህ በጎቹ ደመቁን ሩታን የሚረዱት ማለት ነው። ለዛ ነው። ገባችሁ አይደለም? አንዱ ሊበላ አንዱ ግብገባ አለ፣ አንዱ ሊያገባ አንዱ ግብገባ አለ። ወግ ነው። ሲዳሩ ማልቀስ ይላሉ እናቶች። እውነት ነው አይደል? ስለዚህ በጎቹ የአንቺ ባለውለታ ናቸው። በዚህ መልኩ የሚቀጠቀጡም የሚገረፉም አይደሉም። ሲቀጥል ደግሞ ምንድን ነው የምለው፣ ፈረንጁ ማለቴ ስንት ብር ከፍላ ነው እሷ ሁልጊዜም ከእሷ ስርስር ነው የምትሄደው። ከመጣ ጀምረ ስትመጣ ጀምሮ በፊት ጊዜ ሁሉ እንትን የሆነ አረገዝን ምናምን እያላችሁ እሷ ጋር ነበረ ብዙ ጊዜ የምትሄደው። ምንድን ነው ስንት ነው የምትከፍል? ደመወዝክ ስንት ነው ማለት የምታሰራ? አንዳንዴ በቀን በአንዳንድ ቪዲዮ ራሱ አሁን በእሷ ቤት እንተለቀቀው ግን ስንት ብር ነው የምትሰጣት? የምን ያህል ቅቡልነት ኑሯችሁ ነው እሷ እናንተ ማለት የሆነ በቃ አለ አይደል? ምንድን ነው ኬዙ? አልገባኝም። የያዛችሁት ኬዝ እሷ እናንተ ሴቶች አይሻሉሽም? ጓደኞችሽ
ሴት ጓደኛ ብታበጃ አይሻልሽም? አንቺ ማለቴ ሴት ልጅ ነሽ፣ ወንድ ጋር ማበጀት ጥሩ ነው? እነሱን እኮ ወይ ማስተናገድ የባለሽን እንትኖች እኮ የባለሽን እኮ እንትን እኮ ጓደኞች ማስተናገድ እንጂ የሚጠበቅብሽ ጓደኛ አድርገሽ እኮ መቀጠል የለብሽም። እንደ ሴት ነውር ነው።